ኢትዮጵያ በተለያዩ ምክንያቶች ያጣቻቸውን የደንና ሌሎች የተፈጥሮ ጸጋዎቿን ለመመለስ የተጀመረው ሀገራዊ የአረንጓዴ አሻራ መርሃ ግብር ውጤታማ የሆነ መምጣቱን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ዛሬ ባንድ ጀንበር የችግኝ ተከላ ላይ የተገኙት ፕሬዝዳንቱ በየዓመቱ የኢትዮጵያ ሕዝብ በአንድነት ወጥቶ የሚያካሂደው ይህ መርሃ ግብር ዘርፈ ብዙ ጠቀሜታ ከመስጠቱም በላይ ኢትዮጵያን የሚመጥን ተግባር እንደሆነ አንስተዋል። ከድርቅ ጋር የተያዘ ብዙ ዋጋ ከፍለናል እንደ ሀገር። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ስለዚህ በየዓመቱ በተለያዩ መፈክሮች ሰውን በሚያነቃቃ ለራሱ ለኑሮው ለህይወቱ ሲል ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን የዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። ኢትዮጵያውያን የምንተክልበት ምክንያት ገለጻ ያስፈልገው፣ ህይወትን የሚቀይር በመሆኑ ማብራሪያ ያስፈልገው። ምክንያቱም ለኛ ትውልድ ብቻ ሳይሆን ለሚቀጥለውም ትልቅ አስተዋጽኦ ስላለው ነው። ከሁሉም በላይ አንድ ላይ ወጥተን መትከል በመቻላችን እንደ ህዝብ አንድን ያመንበትን ነገር የልማት ጉዳይ መለወጥ የምንችል አቅም ያለን ብርቱ ህዝቦች መሆናችን የሚያሳይ ነው። 800 ሚሊዮን ችግኝ በአንድ ቀን የት ሀገር ማሰብ ይቻላል? ይሄ ቀደም እንዳልኩት የአመራር ቁርጠኝነትና ብቃት፣ አርቆ ማሰብ፣ አስተውሎት፣ ሁለተኛ ደግሞ የህዝብ ተነሳሽነትና ትርጉሙን ማወቅና የራስ ማድረግ ያመጣው ውጤት ስለሆነ አሁንም በየዓመቱ ኢትዮጵያ ትለመልማለች።